ኤፊማ ካብሮን ነው ያለው ዛሬ ጋሪ ነበረን እኛ ቤት እና እስከ 9 ሰዓት ወይ እስከ 10 ሰዓት ለሊት 12 ሰዓት ወጥቼ እሱን ሰራለሁ። ከዛ ለቤት ማስገባት ያለብኝ ገቢ አስገብቼ የታክሲ ብር አላነሳም። ከዛ ላይ በእግሬ ነው የምሄደው ሩቅ። ብዙዎቻችሁ ያያችሁት ያደገ ተወዛዋዥ ይመስለኛል አይደለ? የመጀመሪያ ክሊፒን እኮ ነው 25 ብር የተከፈለኝ። 25 ብር ገና በር ላይ አንድ ትልቅ ባለሙያ ነው አሁንም በህይወት ያለ ሰው ስለሆነ እና አይቶኝ አንተ ለውዝዋዜ አትሆንም ሂዱ ተብሎኝ መልሶኝ ያውቃል። እና የ80ዎንም ብሔረሰብ ሲጨፍር በጣም በስሜት በጣም በውበት ነው የሚጨፍረው። መኪናው ተገለባብጦ ገቢናን ያለውት በእኔ ጋር ነው የተጋጨው። መኪናው ተጨመራርቋል ማለት መኪናው ከጥቅም ውጭ ሆኖ ልሄድ ባልሽኝ ቁጥር ስንት ያንቺን ልሸኝሽ በር ድረስ ወጣው ሸኝቼ ስመለስ አንቺን ነው የማገኘው ራሴን እያጣው። ዴቭ ጭፈራ ላይ እንዴት ነህ? እኔ በጣም ጎበዝ ነኝ ጭፈራ። አለማፈር ዛሬ እንግዲህ ኤፊማ ካብሮን ነው ያለው ዛሬ። ብዙዎቻችሁ ያያችሁት ያደገ ተወዛዋዥ ይመስለኛል አይደለ? እና የ80ዎንም ብሔረሰብ ሲጨፍር በጣም በስሜት በጣም በውበት ነው የሚጨፍረው። ከዛም በኋላ ደግሞ እነዛን ጭፈራና ደስታው እንዳለ ሆኖ ደግሞ ጂም መግባት ለከበዳቸው ብዙ ሰዎች ደግሞ ኢትዮ እስክስታ ፊትነስ እየጨፈርን እየተደሰትን ሰውነታችንን የምንቀንስበትን መንገድ አመቻችቷል። ከዛም ውጪ ደግሞ ብዙ ጭፈራ የሚወዱ ሰዎችን እያሰለጠነ ድግስ ቢኖረን ፕሮግራም ቢኖረን ድምቅ እንዲያደርጉልን ብዙዎችን አዘጋጅቷል ከራሱን በተጨማሪ እና ኤፊ አብሮን ነው ያለው ዛሬ። እንኳን ደህና መጣ ኤፊ። እንኳን ደህና ቆያችሁ ኤፊ። እኔም እንኳን ደህና መጣ ለማለት እወዳለሁ። እንኳን ደህና ቆየ። እስኪ ኤፊ ስለ ራስህ ትንሽ ነገር ለአድማጮች እስኪ በለን። ሰው ስለ ራሱ ሲያወራ ከባድ ነው። ኤፍሬም መኮንን ኤፊ ማክ እባላለሁ። ተወዛዋዥ ኮሪዮግራፈር እና ገጣሚ እንዲሁም ደግሞ ኢትዮ እስክስታ ፊትነስ መስራች። እሺ በጣም ከመጀመሪያው እንጀምራ ማለት ያው ጭፈራ ስሜት የሚፈልግ ነገር ነው በደንብ እና እስቲ ከስራ አምሳት ታረገው በፊት እንዴት ነበር ከጭፈራ ጋር ልጅ እያለ? እናቴ በጣም ጎበዝ ዘፋሪ ነች። ትወዳለች። ድግስ ተደግሶ ቤት ውስጥ በልተጠጠተ ዝም ካልክ ምን አይነት እንደው በቀረ ድግሱ ነው የምትለው። ዋናው እና የዚህን ያህል ፍቅር አላትና ሰፈር ውስጥ ፕሮግራም ሰርግ ምናምን ሲኖር በቃ እናትና ልጅ ይምጡ ነው የሚባለው። ድሮ እንትን አለ አይደለም እንደ ጀሪካን የሆነ ከበሩ ምናምን ተይዞ በዛ ጊዜ ማለት ነው። ከዛ ያቧራቡን ስኪል መርገጥ ነው በጣም በዛ የተመጣና በጣም ነው የምወደው። እስኪ እንደውም ካነሳው አይቀር ስለ ልጅነት እስኪ በዛውም ንገረን እስኪ። ተወልጄ ያደግኩት አዳማ ነው ናዝሬት። እንግዲህ አዳማ ልጅ ሲባል እንዴት ነው 10 ቀበሌ ይባላልና ይሄ ምን አይነት ማህበረሰብ ውስጥ ነው ያደግኩት መሰለክ? ጎረቤት ማንኛውም ልጅ እንደ ልጁ ቀጥቶ በሚያሳድግበት አካባቢ ነው ማለት እኔ ባጠፋ ጎረቤት ወስዶ ይገርፈኛል፣ ያስተካክለኛል። እናትና አባቴ ለምን ተገረፈ ለምን ተቀጣ እንኳን ብለው ጥያቄ የማያቀርቡበት ሰፈር ነው። ይታወቃል በቃ ምንም አይነት ማንንም ያለ ምክንያት እንደማይገረፍ ስለሚታወቅ በቃ እኛ አካባቢ የሚታወቁ የሚፈሩ ሰዎች አሉ ልክ እንደ አባት ማለት ነው። እነሱ መጡ ከተባለ ኮሽታ የለም። ስርዓትን ይዘት አጠናለህ፣ ስርዓትን ይዘት ማራለህ፣ ማድረግ የምትፈልገውን ነገሮች ታደርጋለህ። ከዛ ውጪ ግን ከስርዓት ወጣ ያለ ነገር አካባቢ ላይ ማድረግ አትችልም ጭራሽ በፍጹም ነው የምነግርህ። ይሄ እንደ ወጣት ምናምን እኔ ሰፈር ውስጥ እንደ ወጣት ነው የምነግርህ። ከአንድ ሴት ጋር ቆሜስ ሳልታይ ነው የወጣሁት። ከዛ አምጣላ የዚህ ነው ያለው የማይደረጉ ነገሮች አይደረጉም ተብለን ያደግነውና ከዛ ውጭ እንዴት ነው ኤፍሬም ለሰፈሩ ሰው በሙሉ ሚላክ ልጅ ሱቅ ሲባል
እንደዚህ ብለህ ታውቃለህ? ስኳር ቡና ግዛ ተብለህ ስኳር ቡና መጥፋብህ ያልከደ ስኳር ቡና ከሰል እያልከደ ማለ ከሰል ተረሰና ከዛ ድጋሜ ትመለሳለህ። እንደዛ አይነት አስተዳደግ ነው ያደግነው። በጣም ደስ ይላል። ግን ላይክ አብዛኞቻችን ላይክ አሁን ላይ እንደዚህ አይነት እንትን ይኑር አይኑር አላውቅም እንጂ አብዛኞቻችን አስተዳደጋችን እንደዛ ነው ብዬ አስባለሁ። ተመሳሳይ እኮ ነው በጣም። ከዛ ላይ ደግሞ እሱ ነው አንጾ ያሳደገን ላይክ ከዚህ ደረጃ እንድንደርስ ሁሉም ባይቆጣን። እኔ አሁን ላይክ በጣም በህይወት ትልቅ ምክር የትኛው ነው ብባል ማለት ነው እኔ እናትና አባቴ መከሩኝ ምክር ላይ መጣልኝ ይችላል። ራንደም ጎረቤት የማያውቅ ሰው ምናምን ነገር ተነስቶ መጥቶ ህይወት ላይ በጣም ትልቅ ለውጥ የሚፈጥር ምክር መክሮ ገስጾ ሊገርፍ ይችላል። የዛን ጊዜ ነበረ የቤት ይሄ አስተዳደግ እኮ በጣም ነው የሚገርመው። ባለሱቁ ሁሉ አሳዳጊ ነው ባይዘው በጣም ይኸውል ልደት ሲኖር እኛ ሰፈር አንድ ሚሪንዳ ለኔ ከተገዛ 10 ኮካና ለስላሳ አይነት መጠጦችን ለፎቶ ይሰጡናል። ተነስተን መልሰሽ አታቂ አሁን እኮ ባለሱቁ አይደለም ጎረቤቴን አላቆም። ምን አይነት ዘመን እንደነበር እድሜያችንን እያሰባነን ነው ባይዘው። እሺ ከዛስ ግን ከዛ ያደክ ደግሞ መጣ ብዙ ግጥም ራሱን የቻለ የሆነ ሌላ እንትን ነው። ጭፈራ ደግሞ ሌላ ነው። የትኛው ቀደመ? ግጥሙ እሺ ሰኔ 9 የህፃናቶች ቀን የሚባላልና እዛ ላይ ውድድር አክቹሊ አማርኛ አስተማሪ በጣም ጎበዝ ነፍሱን ይማረው ኤፍሬም ይባላል። ሞክሼ ነው። ስነ ጽሁፍ ጻፉ ብለውን ጽፈን ስንሄድ ኤፍሬም ያንተ ጽሁፍ ይሄ ስነ ጽሁፍ ይሸታል ይለኛል። እኔ ደግሞ ጽሁፍ እንዴት ነው የሚሸተው? እኔ ግራ ይገባኝ በምን ሂሳብ ነው እያልኩ እና ትንሽ እንትን አንብበህ እንዲህ ብታደርግ ይሄን መጽሐፍ ብታነብ እያለ የእውነትም ለስነ ጽሁፍ የሰራኝ አንደኛው ኤፍሬም ይባላልና ከአንድ 2 ዓመት በፊት ይመስለኛል ያረፈው። በጣም ጥሩ የመጀመሪያ መጽሐፌን ሁለተኛ መጽሐፌን ሳሳትም ሁሉ አይቶልኛል ምናምንና በጣም ፖዚቲቭ የሆነ ሰው ነበር። ከዛ በኋላ እንዳልኳችሁ ሰኔ 9 ላይ ውድድር ተወዳደር ብሎኝ ተወዳደርኩና እንደ አዳማ አንደኛ ወጣው። ከዛ እንደ ኦሮሚያ አንደኛ ወጣው። ከዛ እንደ ኢትዮጵያ ውድድር ተብሎ እዚህ ሂልተን ይዘውኝ መጡ። አስተማሪዎች ነው ይዘውኝ መጡ። በጣም ከባድ ነው በዛ ጊዜ ከባድ ነውና ይዘውኝ መጥተው በጣም ትልቅ እንትን ነው። እዚህም ላይ አንደኛ ወጣው። አንድ ቁጥር ይወደኛል መሰለኝ። ከዛ ሳልወድ ግዴ በስነ ጽሁፉ ላይ ቀሄ አንደኛ እየተባልክ ስትመጣ ምናምን እንትኑም ስላለ በዛ ቀጠልኩኝ ምናምን ስቴጆች ላይ ሄድኩ ማንበብ ምናምን እንዲህ ያለ ሄደና የሆነ ወቅት ላይ ውዝዋዜ ላይ ሄድኩ። ቀበሌ 10 የሚባል ይሁን ደላሳን የሚባል እንትን አንድ ጓደኛዬ ምርቃት አላቸውና እንሄድ ብሎኝ ይዞኝ ሄድኩና ሳይ አንድ ልጅ በጣም ነው የሚወዛወዘው። እንዲማ መሆን አያቅተኝም አልኩኝ። ከዛ ግን ስገባ በምን ሲመዘገው ምን መሆን ነው የምትፈልገው ሲሉኝ ዘፋኝ ነው መሆን ፈልገው አልኩ። ጨፋሪ ነው ዘፋኝ ብለህ የኔ ድምጽ እንዴት ሆኖ ለዘፋኝ ነው የማይሆን ነገር እኮ ምኞት አይከለከልም። መጀመሪያ ትፈልገው ነበር ወይስ እንዴት እንደዛ አልክ? አዎ ዘፋኝ መሆን ይመስለኝ ነበር። ግን እኔ አሁን ጓደኞቼ ሁሉ አንተ ከዘፈንክ እንክድሃለን አናቆም ነው ያልዘፍንም ወደፊት ራስ ያለ ተወዛዦች ሁሉ ሲዘፍኑ አልዘፈንኩም። አሁን ቲክቶከሮች ዘፈኑ በየጊዜው ያስታውሱኛል። ኤፍሬም ተሳስተ እንዳዘፈን ማስጠንቀቂያ ያደርሳቱ ከጓደኝነት እንትናችንን ሰርዛለሁ። እኔ ብቻ እንደዛ ሆነና ወደ ውዝዋዜው ገባው። ውዝዋዜው በጣም አሪፍ ነው። አዎ ከገዛ በኋላ ይሄ የምርም በጣም ሄድበታለሁ ብዬ አላስቡም። ስነ ጽሁፉን ወደው ስለነበረ ከዛ ግን ምን ሆነ መሰለሽ ኢትዮጵያን አይደል ድንገት ውድድር ተባለና እዛ ላይ ለመሳተፍ ከሆኑ ቲሞች ጋር ያዝና መሳተፍ ጀመር ከጓደኞቼ ጋር ሳይታሰብ በጣም የምትደነቅበት አለ አይደል ዳኞች ኤፍሬም ይጨፍር ምናምን ያሉ ከዛ ደግሞ ቴሌቪዥን ላይ ልክ አይድሉ መወደ እንትኑ ሲጀምር የኔ ነው የሚመጣው የኔ ስክስታ
ምናምን ሳላስበው ቶኝ በዛ ጊዜ ቴሌቪዥን ላይ መታየት በራሱ ብርቅ ነው። ዝነኛ ሆንኩ ነው የምልህ። እንዴት እርገጠው ነው አልኩ። 9 ሰዓት ገብቼ 11 ሰዓት ትሬኒንግ ልጆች ለሚወጡ 9 ሰዓት ገባለሁ። የእውነትህን ነው? 9 ሰዓት ትገባ ነበር? 11 ሰዓት ትሬኒንግ ለሚጀምረው እኔ 9 ሰዓት ገብቼ ቴፖ ምን አይነት መሰለች? በዱላ ነው የምትሰራው። ድንገት ትከፍታትና እልም እያለች ድምጿ ጠፈት ትላለች። ሄደ ጧስ ታረጋለች። እንዲህ እያልን በቃ ግን አሪፍ ሆነ እግዚአብሔር ይመስገን። ቤት ግን ምንም እንዴት ነበረ ወደዚህ መግባትህ? ችግር አልነበረባቸው? እንዴት መሰለ ይሄ የወጣሁበት ቤተሰብ ከድሃ ቤተሰብ ስለሆነ ምን አደርግ ነበር መሰለሽ? ጋሪ ነበረን እኛ ቤት እና እስከ 9 ሰዓት ወይ እስከ 10 ሰዓት ሌሊት 12 ሰዓት ወጥቼ እሱን ሰራለሁ። ከዛ ለቤት ማስገባት ያለብኝን ገቢ አስገብቼ የታክሲ ብር አላነሳም። ከዛ ላይ በእግሬ ነው የሚሄደው። ርቀቱን አሁን ቢሆን እኮ በስማ ምን ያህል እንደሰነፍኩ ነው የማውቀውና ያንን አስገብቼ ለቤተሰብ ሰጥቼም ብዬ ወደ የሚፈልጉትን ነገር አድርጌያለሁ። ከዚያችን ሰዓት ለእኔ ይሰጡኛል። እንደዛ አይነት ይሄ ማለት እንደ እንትኑ ነው። አንዳንድ ጊዜ ክላስ ምናምን ደግሞ ሲኖረን ግዴታ እንትን እላለሁ። ብዙ ጊዜ ትሬኒንግ የሚኖረን ቅዳሜና እሁድ ስለነበረ ከዛ ሰዓት ላይ ዋለ ምንም የለም። ከዛ በኋላ ላይክ እንዴት ነው ወደ ማሳደጉ ሄድክ? ላይክ እየተነሳ ዛ አይደሉ ውድድሩ ካለቀ ውድድሩ በአንደኝነት አጠናቀቅኩ። የመቶ ሁለተኛ ችግር የለም። አሁንም አለቀቀች። ችግር የለም። እኔ አሁንም ራሱ በወዳደር አንደኛ መውጣ ነው ይመስላል። ምን አይነት እንትን አለኝ መሰለ? የትኛው ሙያ ላይ ሆነ ለምን ሊስትሮ ጠራጊ አትሆንም? አጠገቤ ካሉት በዙሪያዬ ካሉት ሊስትሮች የተሻለ ሰው መሆን ነው አላማዬ። ያ ማለት የተሻለ ተፈላጊ የተሻለ ሰው ከሆንሽ በቀን እነሱ ከሚሰሩት የተሻለ ገቢ ይኖረኛል ማለት ነው እንጂ ስለምንሰራው ስራ አይደለም ጉዳዩ። ከሌሎቹ ግን እኔ የተሻልኩ ተፈላጊና የተሻልኩ እንዲህ አይነት አስተሳሰብ ነው የነበረኝና ውዝዋዜውም ላይ ይሄ ጠንክሮ መስራት እንግዲህ ነገርኩሽ። ናዝሬት ተወልጄ ከአዲስ አበባ ላይ ናዝሬት እያለሁ ነው አዲስ አበባ ላይ ይታወቀ የነበረው። ተጽዕኖ መፍጠር ነበር አላማዬ። ከዛ በኋላ አዲስ አበባ ስገባ እንደ አዲስ ሊከብደኝ አይገባም ነበር። ያን ያደረኩት ምንድነው ውድድሮችን በማሸነፍ ቴሌቪዥኖች ክሊፖችን በጣም ብዙ ተደጋጋሚ በመስራት በአንድ ቀን እኮ 4 ክሊፕ ሰርቻለሁ። እኔ እስካሁን የሰራ ሰው አይቼ አላውቅም። ደግሞ በጣም ኢነርጂ ይፈልጋል እንጂ በጣም አድካሚ ነው። በግማሽ ቀን ከጧት 1 ሰዓት ጀምረን 8 ሰዓት ጨርሰናል። 4 ልጆች ሆነን ነው 4 ክሊፕ ሰርተናል። ከባድ ነው። ግን ይሄ በጣም ኢነርጂ የነበረበት አሁን ይከብደኛል። አሁን እድሜም ገፋ አሁን ከአንድ ላይ መስራት ሁሉ አልችልም። ያኔ እንትኑ ነው ፍላጎቱም አለ ለማደግ የሆነ ቦታ ላይ ለመድረስ ስታስብ ምንም ቢደክም ስለምታገኘው ገንዘብ አይደለም የምታስበው። እዛ ጋር በቃ ስለምትሰራው ስራ ነው። እኔ ስንት የመጀመሪያ ክሊፒን እኮ ነው 25 ብር ነው የተከፈለኝ። 25 ብር እቺን ጨዋታ ላጫውታችሁ። 25 ብር የተከፈለኝን ዘፋኝ አሁን ከ10 ምናምን አመት በኋላ ደወለልኝ። ኤፍሬም ከሰረጅም ጊዜ በኋላ ጠፋው እኮ ምናምን ማን ስለው እንደዚህ አስታወስኩ አልኩት። ከረጅም ጊዜ በኋላ ቪዲዮ ልሰራ ነው። አንድ ሙዚቃ ሰርቼ ቪዲዮን አንተ እንድትሰራልኝ ነው የፈለኩት። ምን ችግር አለው እሰራላለሁ። ያው እንግዲህ እሺ በጣም ደስ ይለኛል ምናምን። እንዴት ነው ዋጋ እንደ በፊቱ ነው ለውጣለሁ? ዜሮ ነው የተጨመረበት አትለው? ዜሮ ተጨመረበት ሆነሽ እንዴት ነበር ግን የመጀመሪያ ስራህን በጣም የመጀመሪያ ስራህን ስትሰራ ሲከፈል አሁን በዚህ ይከፈለኛል ብለህ አላ የሆነ የምትሰራበት እንትን ከዛ ልክ ሲከፈል የመጀመሪያ ስራ እንዴት ነበር? ስሜቱ እንዴት ነበር? አያልቅም ብሩ ባይዘው አሁን እኮ ምን እንደሆነ አላውቅም። የትኛውንም ገንዘብ ያኔ የማገኘው ገንዘብ አልኩ የመጀመሪያ ጊዜ እኔ ከ25 ብር በፊት 17 ብር አግኝቻለሁ። 17ቱ ግን ምናልባት እኔ ጋር 1-2 ወር ቆይቷል መሰለኝ። 17 ብር እንዴት እንደሆነ አላውቅም።
በምን ጥበብ እንዳስቀመጥኩት አይገባኝም። ገንዘቡ ቫልዩ ነበረው ነው ገንዘቡ ዋጋ ነበረው። አንድ ጓደኛዬ ክለብ ውስጥ ሰራዊት ፍቅሬ መጣ ከረጅም ዓመት በኋላ ነው ማለት በክለብ ጀምረን እየሰራን ድንገት ለሆነ ፕሮግራም ተጋብዘው አንድ ላይ ነው ከነዛ ሰዎች እንግዶች ጋር እዛ ክለብ የምንሰራበት ቦታ ለራት ግብዣ ብለው ጠሯቸው። ሊጨፍር አይደለም እና ብዙ ናቸው ነግሩም ኤርሚያስና ብዙ ነው አርቲስቶች የመጡትና ወጭሎ ሰራንና አጋጣሚ ለጓደኛዬ 100 ብር ሰራዊት ሸለመው። ያኔ 100 ብር ብዙ ነው። ከዛ ጓደኛዬ ያኔ እንካፈላለን። ከዛ እንዴት ነው አታካፍለንም ስለው ኧረ እንዲህ ብሩን እኮ በፍሬም እንትን ውስጥ አስቀመጥኩት አለ። ላላማፋት አይዘረዘር 100 ብር ሲገኝ አላየ አልሰማ ያልኩ አይዘረዘርም እና ረጅም ጊዜ በፍሬም አድርጎት አልበም አስቀምጦታል። መብርሃን ቀልድ መስሏችሁ ነው ላለማከፍ እንብጽ አይደለም ብሩን አስቀምጦ ብቻ ጸዴ ጊዜ ነበር ያኔ። በጣም በቃ ለሁሉ ነገር መንጓጓበት ተስፋ ሲኖር አሪፍ ነው። እኔ እግዚአብሔር አንዴ ሁሉ ነገር አሟልቶ የማይሰጠን እኮ ብዬ የማስበው ይሄ መኖር ስላለብን ነው ብዬ አስባለሁ። ማለት የምትጓጉለት የምትፈልጊው ነገር ወደፊት ከሌለ ሁሉ ነገር ሲሟላ እኮ ያስጠላል። አንድ ወዳጅ አሁን በቅርቡ ያለኝ ነው ሁሉ ነገር አለኝና አሁን ምን እንደማደርግ ሁሉ ይሰለቸኛል አለኝ። ምን እንደሚያዝናና ስለው እኔ እንጂ አላውቀውም አለኝ። ምናልባት እናንተ መጨፈር ያዝናናኝ ይሆን አለኝ። እኔ እንዲህ አይነት ነገር አልፈልግም። የሆነ ነገር እየጓጓው የሆነ ነገር ምናምን እያልሽ እግረኛ ስትሆኝ እኮ መኪና ለመግዛት ስታስቢ በደንብ ትሮጣለህ። ከዛ መኪናው ሲኖር ቤት ለመግዛት ትሮጣለህ። ቤት ሲኖር ደግሞ የሆነ ነገር እያልክ ሁሉ ነገር ማድረግ የምትችል ዛሬ ተነስቶ የሆነ ነገር ማድረግ የምትችልበት ገንዘብ ላይ ስትደርስ ይሰለቻል ይመስለኛል። እኔ ህይወት ትንሽ አላማ ላይክ ህይወት ፎርሙላ ያጣላል። አዎ ውጣ ወረዱ ነው ባይዘው ህይወት የሚሰጠው ላይክ ዝም ብዬ ነው ማወራው እየጠየቃችሁ ደስ ይላል። ነፃ ያንተ ቀን ነው ዛሬ። እሺ አንተስ በፍሬም አልሰቀልክም? አይ ለኔ ቆጥቤ ነው የምጠቀመው እንጂ አልሰቅልም። እንደነገርኩ ነው ኪሴ ውስጥ ትበሰብሳታለች እንጂ ወይ ትታጠባታለች እንጂ ፍሬም ውስጥ አላደርግም። እቺ ቀልድ ትዘለች ምን ላይ እንደሆነ እንጃ። ብቻ የድሮ 10 ብር ሰፌድ የምትሰፋ ሴትዮ ያለች አያወጣትም ያቺን 10 ብርና ሴትዮዋ ሰፌዱን ሰፍታ ጨረሳ ቂጡን ወጋቸው። ግን ላይክ እኛ እንትንም ሳይሆን ማለት ነው ላይክ በቃ ድሮ ላይ ላይክ እውነት ነው በቃ ገንዘብ በምን እንደምታጠፋው ራሱ ግራ ይገባል። አያልቅም ደግሞ ገንዘቡን በረከት ነበረው በጣም። እኔ 100 ብር ደሞዝተኛ ነበርኩ። በዚህ የመጀመሪያ ደሞዜ 100 ብር ነበር። 50 ብር ለእናቴ ሰጥቼ ረጅም ጊዜ አይደለም ማለት አሁንም ጭምር ነው። ግን ይሄ አሁን እንደበፊቱ ሳልሆነ ነው የምታገኙ ብር ገንዘብ ብዙ ሲሆን ግን 100 ብር ሳገኝ 50 ብር ለእናቴ ሰጥቼ 50 ብሩን እኔ እኮ እንደው በምን እኮ እንዴት ነው ልብስ ለብሼበት አንድ ወር ሁሉ ልክ ሲዲ ገዝቼ ይሄ ማየው ማለት የናቢውትን ምናምን ለማየት አድርጌ የታክሲ ተጠቀሚው 50 ብር እኮ ነው። እንዴት ነው የማያልቀው? እኔ አሁን ከዛ ደግሞ አሁን እንዲህ ሳወራ ሰው በ19 ሰንት ነው የነበርከው ነው የሚለኝ ሰው። ይሄ እኮ ማወራ እኮ 2003 ወሬ ነው እና በ2003 እንዲህ ነበር እንዲኖርኩት ሁሉ ላለሁ እና እንተና ይሄ ለሙያውም ዋጋ ብትከፍልም ትንሿ ብር ትበቃለች ምናምን እንደልብ ትኖራለህ ምናምን ምናልባት ይመስለኛል አሁን እንደልብ እየኖር እንትን እያልንም ስላልሆነ ይሆናል። ምንድነው አሁን እውቅናውም ሲኖር ምናምን እንደልብ ሻይ ቤት ገብተህ ምናምን ላጠጣ ትችላለህ። ምናምን ያዝ ያረጋል ያዛ ይጨመድዳል። ከዛ ግን ካነሳን የሲዲም እንትን ካነሳልን አይቀር እና ማንን አይተህ መታል ማለት እንደ ሮል ሞዴል የምታያቸው ወይ
የመጀመሪያው አብዮት ካሳንሽ በጣም የምወደው ባለሙያ ነው። ከነሱ እንዬ ኩሪባቸውን ምናምን የድሮቹን ህዝብ ለህዝብን በጣም ነበር የምወደው እና የህዝብ ለህዝብን ቪዲዮ አጥንቼዋለሁ ነው የምልሽ። በቃ በደንብ ነበር የማየው እና ስፔሻሊ ደስታ ገብሬን ደግሞ በጣም ነው የምወዳት። በጣም ሶሊስት ስለሆነች እኔ ሶሎ ነገር በጣም ነው የምወደው። በግል በደንብ አቅምሽን የምታሳይበት ስለሆነ ማለት ነው። እነዛን ነበር የማየውና ግን ብዛት የና አብዮትን ክሊፕ አያለሁኝ እና አብዮትን ማግኘት ለኔ በጣም ትልቅ ነገር ነበር። አክቹሊ አሁንም በጣም የምወደው ማከብረው ሰው ነው። ግን ስላገኘሁት ነው ነበር ያልኩት። አንድ ያገኘንና የአይድል ውድድር ወቅት እስኪ ይለነችን ስራ ምናምን አልነው። ከዛ ስቴጅ ላይ ስሩት አለና አየን ምናምንና አለቀ። ኤፍሬም በጣም እኮ ጎበዝ ነው ምናምን። ይኸውልሽ ያኔ ሁሉ ነገር በእንዲ የተስተካከለ አልነበረም። ውዝዋዜ በቁመት የሚታይበት ዘመን ነበርና ምን አገናኝ የሆነ ስራ ሲኖር አንተ አጭር ነህ እያሉ የተውኝ ረጃጅሞቹን ጓደኞችን ያሰሯቸው ነበር። የሚከፍሏቸው እኮ 25 ብርና 30 ብር ነው ወይ 50 ብር ነው። 75 ብር አስተውሳለሁ። እኔ ስጀምር ደግሞ 75 ብር ነበር። 75 ብር ለመክፈል ቁመት አጭር ነው ተብዬ ይከለክሉኝ ነበር። አስብ። እኔ አስተውሳለሁ ቲያትር ቤት መጥቼ ስሙን ላለመጥቀስ ነው። አሁን ገና በር ላይ አንድ ትልቅ ባለሙያ ነው አሁንም በህይወት ያለ ሰው ስለሆነ እና አይቶኝ አንተ ለውዝዋዜ አትሆንም ሂዱ ተብሎኝ መልሶኝ ያውቃል። ሳይጨፍር ሳይ ማለት ነው። አረ እዛ መች ደረስን ጭራሽ ነው የምነግርሽ። በቃ በቁመት የሚያምሩበት ዘመን ነበር። ግን ይኸውልሽ አንድ ቴሌቪዥን ላይ ሁለታችን ተገናኘን። እየጠቀስኩ ነው ማለት ነው ስም። እሺ እና ተገናኝተን አንድ ላይ እያወራን ነበርና እሱ አያቀኝም። ጥያቄ ሲጠየቅ አይ ከኔ ይልቅ ይሄንን ጉዳይ ኤፍሬም ቢመልሰው በጣም እኮ አሁን ላይ ምናምን ሲል ያቺ ቀናት ያቃጨለችብኝ። ያን ቀን ሂድ አትሆንም ሲለኝ በተው ኖሮ ምናልባት ዛሬ ከሱ ጋር አንድ ስቴጅ ላይ ወይ አንድ መድረክ ላይ አንገናኝም ነበር ወይ እኔ ሌላ ሙያ ውስጥ ነበርኩ ያስበው። ግን ነገርኩ ይዛል አልነገርኩም። አይደረግም። እንኳን አለፈ። ግን አንዳንዴ እንደዚህ አይነት ጊዜያት በተለይ ሰብሮች ነው የሚያልፉት። አው ግን ሁሉም ድንጋይ አይጥልህም እኮ ያደማሃል እንጂ ያልገደለ ነገር ደግሞ ያጠነክራል። የትኛው ያልጣ እንዴት ነው ያልገደለ ነገር በእውነት ነው ያጠነክራል። ሰዎች አንዳንዴ ሰው ሆነን እኛም ባይዘው ላይክ ሳናስብ የምንናገራቸው ነገሮች አሉ። ያንድን ሰው ላይክ ፊውቸር ሊለውጥ የሚችል ነገር ቃላት ይገላሉ ባይዘው በጣም እንትን ያደርጋል። እና በሰዓቱ በጣም ብዙ ነገር ነው ሊሰማህ የሚችለው ባይዘው ልክ እንደዛ ስትባል ምናምን ከናዝሬት አዲስ አበባ ድረስ ለሊት ተሳፍሬ ለዛውም በድሮ መንገድ ነው አልኩ እንዲህ ስናጥ ቆይቼ ጠዋት ነጋ ተብዬ በር ላይ ፖሊሶች አትገባም ትገባለህ ተብዬ በመከራ ገብቼ ከዛ ቁጭ ብለን ጠብቀን እዛ ሰዓት ትጓጓለህ። አሁን ቲያትር ልገባ ነው ምናምን ብለህ ምን አይነት ተስፋ ይዘህ እንደምትመጣ አስበው። ከዛ ልክ ሲመጣ ነውጣተ አትሆንም ሲልህ አልገባህም የሚሰማ ስሜት በጣም ከዛ ደግሞ በጣም ብዙ ሩቅ አይደለም እንጂ በተለይ እንደዚህ አይነት ሙያዎች አንድ አይነት ሙያ ላይ ምናምን እየሰራ የሆነ ለመገናኘት ባይዘይ በጣም ቅርብ ነው። እና ለዛ ነው ይኸውልሽ ውዝዋዜ እየሰራው በጣም በሞራል በጣም ሰራ እየተበቀልኳቸው ነው። ለዛ ነው ፈገግ የምትለው ሰጨፍር ከለሰኩ ነጭን ካነሳው አይቀር ግን ላይክ በጣም ብዙ ጣውረዳ አለው ብዬ አስባለሁ እንደዚህ አይነት ሙያ ላይ እንትን ማድረግ እና እስኪ ላይክ ስለ ቻሌንጆቹ እስኪ ንገረን በደንብ። የመጀመሪያው አልኩ እነዛ ጊዜያቶች ላይ ያሉ አልኩ አሁን አንድ ሴት ነበርችና ብዙ ጊዜ በግልጽ ተቀምጠን አንተ እኮ በስማም ችሎታ እኮ ጥሩ ነው ቁመት ግን ምናምን ትለኝ ነበርና ይኸውልህ እኔ አሁን የትኛውን ቦታ ላይ ሙያተኛ ነን ብለው ሲደውሉልኝ በውዝዋዜ አይደለም እንደው በምንም ጉዳይ ሰው ሲያወራኝ ነገ አወዳደቄን ነው የማስበው። አሁን ያለውበትን መቆሜን አይደለም። ሶ መርዳት ባልችል
በቅንነት መመለስ ግን ከመርዳት ይበልጣል። በጣም እኔ ምንም ቢሆን ይሄን ደረቴ ነፍቼ ነው የማወራው። ማንም ሰው ሶሻል ሚዲያ ላይ ማንም ቢጽፍልኝ ምናምን እንትነኝ እኮ ምናምን ቢለኝ አትሊስት ነው ምነግርህ እንደዚህ አድርግ እንዲህ ጥሩ ነው ይሄኛው ነገር እንትን ሊል ይችላል ብዬ መልካም ነገሮችን ላወራችል ይሆናል እንጂ አይሆንም እንደዚህ እኮ አይሆንም ምን ይሄ ተስፋ ማሳጣት ይኸውልህ ውድድር ላይ ብዙ ጊዜ እኔ ዳኛ ሆኜ ሰርቻለሁና ኤፍሬም ደግሞ ሁሉንም እኮ ጥሩ ነው የምትለው ይሉኛል። ውድድር ከፋቱ አንዱን ካንዱ ታበላልጣለህ እንጂ አትችልም ማለት ከባድ ነው። ያ ሙያተኛ ነገ ተስፋውን አታውቅም የት እንደሚደርስ ምን ላይ እንደሚቆም ምናምን ደግሞ እንዲህ ተወግረና ተወቅጠ የመጣ ሰው ስትሆን ፔኑን ታውቀዋለህ። ስለዚህ አትችልም ይሄ ልክ አይደለም ምናምን ሳይሆን ከቻልክ ታሳየዋለህ ካልቻልክ ግን አስታመህ ነው ጉድለቱ መንገር ያለብህ። ደግሞ ቴክኒካዊ ነው እኮ አለመቻል አይደለም እናንተ ሙያ ላይ ደግሞ አይደል ይለመዳል ሁሉም ነገር ማለት እኔ ላችኋለሁ እኮ ሲያበላሹት ቀዶ ጥገና አይደል የሰው ነፍስ አናጠፋለን እና እኔ ደግሞ ላይክ እንትንም እናደርገው ላይክ በተለይ ውዝዋዜ ላይ የምትዝናናበት ነገር ነው። ስማ በጣም ከዛ በኋላ ስራ ሲሆን እንዴት ነው ግን ሙያው ላይ ከባድ የሚያደርግበት ነገር የመጀመሪያው ሙያውን መውደድ ይፈልጋል። ሁለተኛ ከሙዚቃ ጋር ያለ አታችመንት በጣም ከፍ ማለት አለበት። እኔ እምወደው ሙዚቃ ነው የምከፍተው እማቀውን ግጥሙን ዜማውን እምወደው ሙዚቃ ነው። ይኸውልህ ዘፋኙ ለምን ጓደኛ አይሆንም? ካልወደድኩት አልሰራም። እኔ ስወደው እዛ ጋር ይኸውልህ እኔ ፊት ላይ የሚታየው ነገር ይጋባል። ሰው ስታየው አንተ ምናምን እኔ እኮ ስሰራ ቪዲዮችን ገብተህ ማየት ትችላለህ። ላብ ዝናብ ነው የሚመስል ቁምጣዬ ሁሉ እስኪ በሰብስ ድረስ ነው የሚሆነው ከስሜት ስለምሰራው እንጂ እኔ እንደ ጉልበት ድብድብ አድርጌው አይደለም የቀን ስራ አይደለም የምሰራው። ስለዚህ ይሄ በጣም ከወደድከው በጣም እንትን ካልከው ስራ መሆኑን ሁሉ ትረሳዋለህ፣ ተዝናናበታለህ። በራሱ ግጥሙን አብረው ትዘፍናለህ ምናምን አብረህ ትላለህ ትረሳለህ። አለበለዚያ ምን ይሆናል መሰለህ እዛ ጋር የተቀመጠው ሰው ምን እያለ ነው ምናምን እያልክ ነው የምታስበው ማለት ነው። እንትኔ ፌሽዋሌ ምናምን እንትኑ መጣ እንዴ ምናምን እያልክ ተወዛዋዥ ብዙ አይን ያለው ማለት እኔ አንተን እያየው እዚህ ጋር በዛች በአንድ ሰከንድ ውስጥ ነው ማወራ አንተን እያየው እዚህ ጋር ፌሽዋል አስተካክዬ እዚህ ጋር አብሮኝ የሚሰሩት ጋር እኩል ገብቼ ቀጥሎ ስላለው ስቴፕ አስታውሼ ቀጥሎ ስለምቀይረው እንትን አስቤ ስለ ሪትም አስቤ ሊፕሲንግ አብሬ ሰርቼ ነው የምታስበው። በዛ ቅጽበት ውስጥ በጣም ብዙ ነገር ነው የምታደርገው። ይሄን ግን በልምምድ ነው የምታመጣው ቀስ እያልክ ኦልሬዲ እኔ አሁን ውዝዋዜ ላይ 18 ዓመት ሆነኝ። ብዙ ነው በጣም አንድ ጎረምሳ ኦልሬዲ እኮ ወጥቷል ከቤት በጉዜድ አይደለም ከቤት ወጥቷል። አድማጮቻችን የምትገኙት አራዳ ኤፍኤም 95.1 ላይ ነው። ላይክ ክብርኔት ትሬዲንግ ከአራዳ ኤፍኤም ጋር በመተባበር ዘወትር እሁድ ከቀኑ 8 ሰዓት ላይ የሚያቀርብላችሁ ቶካቶክ ፕሮግራማችን ነው። በፕሮግራማችን እየተዝናናችሁ እየተደሰታችሁ እየሳቃችሁ እንደሆነ ተስፋ እናደርጋለን። ስፖንሰራችን በጣም ጥሩ ቆይታ እያደረግን ነው። ሀሳብ አስተያየት ካላችሁ በ8545 ቲን እያስቀደማችሁ መልእክቶቻችሁን ላኩልን። እንግዲህ አብሮን ያለው አጋራችን ደግሞ ቅዱስ ማርብልና ግራናይት ነው። ሁልጊዜም ጥሩ ህንጻ የሰራ ሰው መጨረሻውን ፊኒሺንጉን በቅዱስ ግራናይት እንደሚያደርግ እርግጠኞች ነን። አሁን ደግሞ ቦታ ከነበረበት ቦሌ ጃፓን ኤምባሲ ወደ አዲሱ ዋና መስሪያ ቤትና ማሳያ ኦልድ ኤርፖርት ጦር ኃይሎች ከሆላንድ ኤምባሲ ፊት ለፊት አዲስ ባስገነባው ዘመናዊ ሁሉንም በአንድ በሚያገኙበት ህንጻ ውስጥ መዘዋወሩን እና በስራችኋለን። ለቤቱ ውበት ቅዱስ ግራናይት ሁልጊዜም ውበትን ይሸጣል። ስልክ ማግኘት የምትፈልጉ ሰዎች 0977222299 ወይም በ0966 222233 ላይ ቅዱስ ግራናይትን ታገኙታላችሁ። የኤፊ እንግዲህ ሌላኛው ገጹ ደግሞ የግጥሙ ነገር ነው እና እስቲ አንድ ግጥም እናስቸግር ኤፊ ማረፊያ እንዲሆን በቃሌ ብዙ ግጥም አላቅም ግን እስኪ አንድ ብዙ ሰው የሚወዳትን ግጥም ልበል። ልሂድ ባልሽኝ ቁጥር ስንት ያንቺን ልሸኝሽ በር ድረስ ወጣው ሸኝቼሽ ስመለስ አንቺን ነው የማገኘው ራሴን እያጣው እንዴት አትይኝም እንደ ዘበት መርሳት ላይችል አቅፎ ሰንበር እንዴት ሄድሽ ልበል ትዝታሽ ጠብቆ እየከፈተልኝ በር
ግን የሚለኝ አይጠፋም ስትሄድ ሸኘቷት ያዝናል እንዴ ደግሞ መኖር ይባላል ወይ ካቀፉት ገላ ስር ልብ ሲሸሽ ቀድሞ አየሽ የኔን ሕይወት ከዕለት ዕለት እያደር ቢጠጥርም ካለት ከመሄድሽ በላይ ትዝታን መርሳት ነው አንቺ የለሽም ማለት ላይክ ከዚህ ግጥም በኋላ እኛ ማውራት ሞራል ግንባታ በጣም 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 ግጥሞቹ በደንብ ይታወቃሉ። ከዛ ግን እስኪ ትንሽ ደግሞ ስለሱ እናወራ እንዴ? እንችላለን። የግጥም መንገድ ምን ይመስል ነበር? የመጀመሪያ መጽሐፌን ከታተመ በኋላ ሁለተኛ ለምን የመጀመሪያው መጽሐፌ ከታተመ በኋላ እንትን ሮሃ ሙዚቃል የሚል አዳማ ላይ እኔ እና ተስፋውን ከበደ ፍራሽ አዳሽ ያለበት 4 ሆነን እንትን ጀመር ፕሮግራሙ። ከዛ በዛ ነው ግጥም እንትናችን በጣም ከፍ እያለ ከብዙ ገጣሚያኖች ጋር እየተገናኘን እዛ አዳማ ድረስ እንጠራቸዋለን። ያልመጣ ትልልቅ ገጣሚ የለም፣ የምታውቋቸው በሙሉ መጥተዋል እዛ ስቴጅ ላይ እና እዛ እየጋበዘን እዛ ላይ እናቀርባለን ምናምን። ከዛ በዛው ደግሞ ሁለተኛ መጽሐፋችንን ከዛ በፊት ግን ከሰዎች ጋር በጋራ 2 መጽሐፎች ታተመዋል። ሰሚ ያጡ ብዕሮችና የግጥም ከተራ የሚባል አዳማ ላይ ስፔሻሊ የግጥም ከተራ ወደ 35 ገጣሚያኖች የተሳተፉበት እርግጠኛ ባልሆንም ግን እንደ ኢትዮጵያ የመጀመሪያው ይመስለኛል ብዙ ገጣሚ የተሳተፈበት። እና እነሱ ታትመዋል። ከዛ በኋላ ወደ ራሴ ስመጣ ነው 2 መጽሐፎች የመጀመሪያው ለባለቅኔው ቅኔ ያጣሁለት፣ ሁለተኛው ደግሞ የወፍ ጎጆ ምህላ የሚል 2 መጽሐፎችን ሮሃ ሙዚቃ ላይ በጣም እንትን እንድንል አደረገን። ያ ማለት ብዙዎቻችን እዛ ውስጥ ያነበርነው ቲሞችን በደንብ ሰክሰስ እንድናደርግ ትልቁን ሚና ተጫውቷል ብዬ አስባለሁ። ከብዙ ሰዎች ጋር እንድንገናኝ ወደ ጦቢያ ግጥም በጃዝም እንድንመጣ በዛም ስቴጅ ላይ እንድንሰራ እኔና ተስፉ ፍራሽለሽ ታውቀዋለህ። እሱ ግጥምን በውዝዋዜ ብለን ደግሞ እንደ አዲስ ነገር ክሬት አድርገን እሱንም አድርገን ከህዝብ ጋር በደንብ የተዋወቅንበት አዲስ ነገር ነበር። ግጥም አለ፣ ውዝዋዜ አለ፣ አለባበስ አለ፣ ግጥሙ ስነ ቃሎች አሉ፣ የአካባቢውን ማህበረሰብን እነዛን ነገሮች። ለምሳሌ የመጀመሪያ ስራችን ወሎ ሄደን አጥንተን ነበር የመጣ ነውና ይሄ ሁሉ ምርቃቱ ስቴጁ ላይ ጭሳጫጭሰን ምናምን የሰራ ነው። እንደውም አንድ ገጠመኝ ልንገራቸው። የመጀመሪያ እሱ እንትናችንን ፖስት ተደረገ ዩቲዩብ ላይ ጦቢያ ግጥም በጃዝ ላይ ሰርተ ነው ፖስት ተደረገና ኮመንት ላይ እና ያኔ እኔ አንድ ባህል አይቻለሁ እዛ በሄድኩበት ወቅት ላይ ይሄ ልክ እንደዚህ ጸጉራቸው ጭንቅላታቸውን እንትን እያደረጉ ምናምን የሚሰሩት ባህል አይቻለሁ። እሱ ባህል አንድ አጋጣሚ በዛን ወቅት ላይ በውድድር አንደኛ የወጣ ነው እና እሱን አይቼ ነው መጥቼ የሰራሁትና ጭሱ ጋር እንዲህ ስላይተውታል። ከዛ ኮመንት ላይ ምን ይላል ደግሞ ብላችሁ ይህን ዛራም ኬት አመጣችሁ እንደዛ እያልን ወደ ግጥሙ እንትን አለ። ያልሄድንበት ቦታ የለም፣ እናቀርብ ነበር ግጥም በየዞራችሁ። እኔ ውዝዋዜ ግጥሙንም እያቀረብኩኝ ተስፉም ውዝዋዜ በግጥም ፍራሽ አዳሽንም እያቀረበ ብቻችንን ብዙ ሰዓት ነው የምንይዘው ኦልሬዲ። እና ለዛ አብዛኛውን የኢትዮጵያ ክልል ሄደናል፣ እሱን ስቴጅ አቅርበናል፣ ሰርተናል። እዚህ በአማራ ክልል፣ በደቡብም፣ በዚህ በምስራቅ፣ በሰሜኑም በብዙ ቦታ ሄደን ሰርተናል። በጣም ብዙ ደግሞ በጣም ተወዳጅ ነውና እኔ ራሱ አንድ ማረሳው ሁሌ የሁለታችሁን ስራ ሳስታውስ ትዝ የሚለኝ እንትን ማስታወስ ጎበዝ አይደለሁም ርዕስ ግን በተለያየ ብሄር አንተ እየጨፈርክ እሷ ለተለያየ ሴቶች የሚጨፍርላት የሚዘፍንላት የሚገጥምላት በቃ ማረሳው እንትናችሁ በጣም ነበር የሚወደደው። እሱ ደግሞ በጣም እንትን ብሎ ነበር፣ እኛን በደንብ ያስተዋወቀን እሱ ነው። ብዙ ብሄረሰብ ነበር ምናምን እና ስለምን ንግባባ መሰለኝ ከተስፉ ጋር በጣም ጎበዝ ልጅ ነው። ባይዘው በደንብ ተሰጥኦ ያለው ልጅ ነው። እና ረጅም አመት ጓደኛ ማቾች ስለሆነን በቃ እንግባባለን። ይሄ ብዙ ትሬኒንግ አናረግም። ግጥሙን ከጻፈ ይልክልኛል፣ ግጥሙን አየዋለሁ። ከዛ ምን አይነት ነገሮች መስራት እንዳለብኝ ያስባለሁ።
ሙዚቃ መሳሪያ ተጫዋቾቹን ደግሞ ያው ለማስረዳት እኔ ቅርብ ስለሆንኩኝ በደንብ አስረዳቸዋለሁ። እዚህ ጋር እንዲሆናል እንዲሆናል ምናምን እንላለን። 1-2 ትሬኒንግ እናደርገዋለን። በጣም ነው የሚያምረው። የሚገርም ስራ እናደርጋለን። አሪፍ ነበር። በጣም ግን ላይክ ከዛ በኋላ ደግሞ ላይክ እየዞራችሁ መስራታችሁ ራሱ ላይክ ለእንትኑ ራሱ እናንተም ኦብዘርቭ የምታረጉ ካልቸር አለ በጣም። ከዛ ለሌላ ጊዜ ኢንስፓይሬሽን ይሆናችኋል። ያልሰራንበት ባህል የለም በሁሉም አይነት ማለት የኛ ባህል ባይዘው መሸጥ ስላልቻልን ፕሮሞት ማድረግ ስላልቻልን እንጂ የሚገራርም አይነት እንትን ያለን። እሱን የምታውቀው ፈረንጆች ሲያዩት እኮ በቃ ፈዘው ነው የሚያዩት። አንድ ጨዋታ ልንገርክ በዚህ አጋጣሚ። ቶዮታ መኪና የገባው በምን ምክንያት ነው ታውቃለህ? ኢትዮጵያ ውስጥ አላውቅም። እቺን ጨዋታ ሲሪየስ ጉዳይ ነው፣ ጨዋታ አይደለም። አንድ ወቅት ላይ ተወዛዋዦች ወደ ጃፓን ሄዳሉ። እዛ ይሄዱና የአርሲ ይሄ እንትን የሚያረጉት አለ አይደለ የጭንቅላቱ እሱን ሲሰሩ ያያል እዛ ያለው በሰዓቱ የነበረው መንግስት እና ጃፓን ማለት ነው። አይቶት ይሄ ባህሌት ነው አለ ኢትዮጵያ ነው ያኔ እንትን ቶዮታ እዚህ መግባት አይችልም ነበር ነው። አዎ በቃ ቶዮታ ይግባ ተብሏል። ሰይጣን እውነተኛ ታሪክ በእውነት በል እግዚአብሔር ያኔ ነው አለ ገባው። ውዝዋዜያችን እንዳትንቁት ነው። ትልቅ ዲፕሎማሲ ቀላል ትልቅ ስራ የሚሰራ ስራ እንትን ነው። ሌላው ደግሞ በጣም እኔ ያው ማንሳት የምፈልገውና በጣም እኔ አሁን አንተን ከማደንቅበት አንደኛው እንትን ላይክ ውዝዋዜ ሲባል ከድሮ የምናውቀው ብዙ ገንዘብ የሚገኝበት ነገር አይደለም። ላይክ በጣም ትሰራለህ፣ ከዛ ላይ ጭራሽ እንደ ስራ ራሱ የማይቆጠርበት ጊዜ ነበረ በመሀል በጣም ጠፋበት። ከዛ ላይ ደግሞ ስራውም ደግሞ ስትሰራ ልትሰራ ትችላለህ። ከዛ በኋላ ግን ሲጠፋም ደግሞ የሚጠፋ ስራ ሊሆን ይችላል። ከዛ በኋላ ግን በቋሚነት ወደ ቢዝነስ አምጥቶ ላይክ መተዳደሪያ ማድረግ ደግሞ ማለት ነው በጣም ትልቅ ጥበብ የሚፈልግ ነገር ነው። እስኪ ስለ ቢዝነስ ጀርኒ በዛው ነገር አለ እስኪ። ይኸውልህ እኔ ደካማ ሰው አልወድም። ከደካማ ጓደኛ ጋርልኝ በጣም በርቀት ነው መሸሻቸው። ለምን መሰለ ውዝዋዜና ይቅርታና የዲሽ ሰሪና የውዝዋዜ ዋጋ አያድግም። ቢያድግም እዛው የዛሬ ስንት ዓመት ዲሽ ካስገጠምክ አሁን የጨመረው ነው። ገብቷል። አንተ ግን የራስን ዋጋ ማውጣት ከቻልክ ማለት ሰዎች ዋጋ እንዲያወጡልህ ሳይሆን አንተ የራስን ዋጋ እንድታወጣ አርገህ ከሆነ ራስን የሰራኸው በጣም ቀላል ነው። በጣም እኔ ውዝዋዜ ላይ ለምሳሌ ናይት ክለብ ሰርቻ የተወሰነ ጊዜ ሰራሁኝ። ባህል ምሽቶች ላይ ሰርቻ አላውቅም። ስጀምር ነው ክለብ ውስጥ የሰራሁት። ከዛ በኋላ ግን ባህል ምሽት እኔ አዲስ አበባ ላይ የትኛውን ባህል ምሽት ሰርቻ አላውቅም። የማልሰራበት ምክንያት የመጀመሪያው የሚከፈለው ክፍያ ኤፍሬምን አይገባውም ብዬ ስለማስብ ነው እንጂ ስራውን ጠልቼው አይደለም። ሶ ለምንድን ነው ተወዛዋዥ ሁልጊዜ እንደዛ የሚሆነው? የሆነ ስቴጅ ላይ ስንሰራ የሆነ ክሊፕ ሰርተን ሁልጊዜ ለምንድን ነው 3,000-4,000 ብር የሚከፈለው? አንተ ራስን ስለዚህ አቅም መገንባት ይፈልጋል ማለት ነው። ሰዎችን ማሳመን ይፈልጋል የመጀመሪያ በሙያ። ሁለተኛ አንተ አዲስ ነገር ክሬት ማድረግ አለብህ። የራስ የሆነ ፈጠራ የራስ የሆነ የምትሸጥበት ሰዎች ጋር ስትሄድ ይሄ እኮ የኔ ነው ወይም ደግሞ በዚህ ነገር ራሴን አስተዳድራለሁ ብለህ የምታስብበት የሆነ አቅም ሊኖርህ ይገባል። እኔ ሁልጊዜ ተወዛዋዦችን ብትችሉ ተማሩ። የመጀመሪያው ትምህርት ወሳኝ ነው። ከተማርክ በኋላ ውዝዋዜውን ከአስፈላጊ ከሆነ እንደ ሁለተኛ ስራ ያዘው። ያኔ ደረትን ነፍተህ ታወራለህ። ይሄን አልከፈለኝ አልከፍለም ካለ እንትን ስለቸገረኝ መበላበት ስላጣው የታክስ ስላጣው ብለህ አይደለም የምትሄደው። አምነህበት ስራዬ ነው ብለህ ስላምታስብ ብቻ ነው። እዚህ ይሄ ጎዶሎ እንትና ይላል ዘነበውላ ጸሐፊ ነኝ ምናምን ስትለው ግዴለ እንትን በል ትምህርት ላይ ወይም ከዛ ደግሞ በደንብ ተጓዝ። ብዙ አካባቢ እንትኖችን ራስን ገንባ ምናምን ሶ ራስን እንደ አዲስ መስራት ይፈልጋል። ወደ ቢዝነሱ ስትመጣ እኔ እስክስታ ፊትነስን ስሰራው ክሊፕ ላይ የሆነ 2,000 ብር 3,000 ብር እየሰጡኝ ረጅም ጊዜ ላልሰራ እችላለሁ።
እና ይሄ ደስ የማይል ህይወት ሊሆን ነው ማለት ነው። ሶ ማስተማር ነበረብኝ። ለማስተማር የዛሬ ይሄ ስንት ዓመት መሰል የጀመርኩት ኦልሬዲ ወደ ከ9 ዓመት በፊት ምናምን ነው ማስተማር የጀመርኩት። ያኔ 600 ብር 400 ብር ተከፍሎ ብዙ ሰዎች ሲመጡ ኦልሬዲ የሆነ ራስን እንትን የምትልበት ነገር አለ። ከዛስ በኋላ ክሊፕ ሲጠራክ ይሄን ያህል ክፈለኝ ትላለክ። አይ መክፈል አልችልም ካለክ በቃ ይቅርብኝ ትላለህ። ችግር የለም። አንዳንዴ ደግሞ ከዛ ግን ሌላ አንድ ቀን ምን ተፈጠረ መሰለኝ የሆነች ስራ መጣልኝና የጠራሁት ዋጋ ያንተን ፎቶ ነው ምን ሰቅለው አሉኝ። እሺ ችግር የለም አልኳቸው። ስንት ነው የምትከፍሉኝ ስላቸው ስንት ነው አንተ የምትለው ምናምን። አይ 5000 ብር ክፈሉኝ አልኩኝ። ከረጅም ዓመት በፊት ነው። ከዛ ስንት አረ 5000 ብር ማን ከፍልም ብዙ ነው አሉ። ተስፉ አብሮኝ ነበር። ስንት ነው ያልካችሁ አለኝ። 5000 አካውንት ላክልኝ እኔ 5000 ልላክልህና አልመጣም በላቸው አለ። ለምን ሲል ዋጋህን እኮ እነሱ እያወጡልህ ነው። ስለዚህ አንተ ዋጋህን ከፍ አድርገህ በስርዓት የሚገባህን ሙያ እዛ ሄደህ ደግሞ በጣም ከስተመር ማስደሰተ እነሱ የሚፈልጉትን አይነት ነገር ሰርተህላቸው ማስደሰት የምትችል አቋም ላይ ከሆንክ ምንም ዋጋህን እነሱ እንዲያወጡልህ እንዳታደርግ ምን አለኝና ደግሞ ደወሉ እና እሺ እንከፍላለን ብለው 25000 ብር በላቸው አለኝ። እናንተም አትስማማም እንዳላችሁት እኔም 25000 ብር ብያለሁ። ላለመስራት ነው ይመስለው ረቼ ፍሬም ጠገበች ነው መሰለኝ። ከዛ ግን ስራውን ሰራሁት። የሚገርም 25000 ብር ተከፍሎ በቃ ይሄ ከዛ ምን ውስጥ አይምሮ ውስጥ ምን መጣ ማለት ነው። ዋጋን አንተ ማውጣት ከጀመርክ አንተ እንደምትፈልገው ከሆንክ በቃ ማንም ሰው ዋጋን አያወጣም። አይ ኤፍሬም እኮ እንደ በዚህ ነው የሚሰራው ይባላል። ይመጣል ይኸውልህ ለምሳሌ በ5000 ብር 4-5 ስራ ከምሰራ በ25000 ብር አንድ ስራ ብሰራ ለኔ ያዋጣኛል። ክብርንም ጠብቀ። ስለዚህ በእንደዚህ አይነት እንትን ውስጥ ተጀመረ ምናምን። ከዛ ግን ጥሩ ነው። በአንድ በኩል ቶሎ ብዙ ስራዎች ላይ ላትኖር ትችላለህ። ይሄ ሁሉም ክሊፖች ላይ ሁሉም እንትን ላይ ላትገባ ትችላለህ። እሱን ግን አሳልፌዋለሁ። ኦልሬዲ በፊት ነበርኩ። አሁን አያጓጓኝም እንደዛ። ምክንያቱም ሶሻል ሚዲያ ላይ በየቀኑ ከምትፈልጋቸው ወይም ከቤተሰቦች ጋር በደንብ ስለምትገናኝ ምናምን ያን ያህል አሁን ክሊፕ ሰራው አልሰራው ብለህ የምትጨነቅበት ጊዜ አይደለም አሁን። ቲክቶክ ላይ ብቻ 1 ሚሊዮን ፎሎወር አለው ወይ? በቅርቡ ነው የገባው። እኛም ኮንግራ ራሱ ማለት አመሰግናለሁ። ከ3 ቀን በፊት ነው የገባነው 1 ሚሊዮን። በጣም ደስ ይላል። ሌላኛው ፊትነስ ስትጀምር እንዴት ነበር እንትኑ? እኔ አሁን ማለት ነው በስክስታ ፊትነስ ደስተኛ መሆን ነው ይመስለኝና የባስ የሚስማማኝ ይመስለኛል ፐርሰናሊ። እና ቶሎ ሰው ይቀንሳል እንዴት ነው? እስኪ የፊት ትንሽ አውራን። ከዛ በኋላ ደግሞ እኛም ደግሞ ማንችል ሰዎች ደግሞ አለን። ያን ጭፈራ ምንም ማለት ምንም ሲባል ምንም እኔ ስመጣ ሰው ይበተናል አይነት ነገር። እንደ አንድ ልጅ እኮ ብላኛለች። እግዚአብሔር ይመስገን አለችኝ። እኔ ችግር የለም የትኛውን ፕሮግራም ሲጠሩኝ አልፈራም ሄዳለሁ እና ትጨፍራለች አጨበጭባለሁ። እስክስታ ፊትነስ አንድ ባህልን ትማርበታለህ። እኔ ጋር ለምሳሌ ሌሎች መንቀፊ አይደለም ግን ሌሎች ጋር ቢስተካከል ብዬ የማስባቸው ነገሮች አሉ። ምን አይነት ነገሮች መሰለ ቢስተካከል ብዬ ማስብ ባህሉ ላይ በደንብ አውቀ ለስፖርት ብለ ዝም ብለ ደባልቀክ በለው እያልክ ምናምን ሳይሆን ባህሉን እያስተማርክ እግረ መንገድ እያወቁት ከዛ ደግሞ ለሰውነት ክብደታቸውን ባጭር ጊዜ እንዲቀንሱ አድርገክ ከጤናማ አንፃር በብዙ መልኩ አሪፍ ከሆነ እስክስታ ፊትነሳው መጥተው ባጭር ጊዜ ነው የሚቀንሱት። ባጭር ጊዜ ነው ማለት። ከዛ ውጭ ደግሞ ስትረስ ያለበት አንዳንድ ጊዜ ክብደት ብቻ አይደለም እኮ ጤና ስትረስን ብዙ ነገር ነው የምታራግፈው። እዛው ስትሆን የእንቅልፍ ችግር ያለበት ሰው ማታ ጧ ብሎ ነው የሚተኛው። ምክንያቱም እንደዛ ዘሎ እንዴት ታራግፎ እንዴት ነው የምነግርህ። ሁለት ክሊፕ ሰርቶ ነው ሁለት ትንሽ ነው በጣም ብዙ እና 1 ሰዓት ተኩል ሙሉ በጣም እኮ ብዙ እና አንድ ጎጃምኛ ብቻ እንቅጥቅጥ ቢሰራ ልጅ አስበው፣ ጉራግኛውን አስበው
100 ሜትር እኮ ሩጫ በል በጣም ፈጣን ነው። ስፕሪንት አድርገሽ ነው ትመለሽ እንጂ በቃ ማለት ጠጋብህ ነው የሚያበርድልህ። በጣም እንትን ነው በጣም ትንፋሽ ይፈልጋል ምናምን በቃ ማለት አሁን የሆኑ ባህሎችን ሜንሽን ለማድረግ እንጂ አብዛኛው እንቅስቃሴ ልብ ብለህ ካያቸው ማህበረሰቡ ወይም የዛ አካል የሆኑ ሰዎች ሰውነታቸው ላይ ያላቸውን አቋም ታየዋል። እንደው እስኪ ጉራግኛን ወስደህ አብዛኛው ቀጭኖች ናቸው። እንዴት እኮ እንደሚጨፍሩት እንዴት እንደሚያምሩ በቃ ይሄ እንቅስቃሴው ተጽዕኖ የሚያደርግብሃል በደንብ ጤና ስለሆነ ማለት ነው። ስለዚህ እሱን ነው ወደኛ የምናመጣው ስፖርቱ ላይ ሲመጣ ማለት ነው። በደንብ ኢንጆይ ያደረክ ብዙ ባህል አውቀ ምናምን አንዷ ክብደቷን ቀነሰች እኔ ጋር ከስተመረች ከዛ ባህሉ ዝዋዙን በደንብ ቻለች። ከዛ ትዝ ሲላት ለካ ጓደኞቿ አግብተዋል እሷ አግብታለች። አዎ ከዛ ኤፍሬም አሁን ይሄን ይጅንም ይጨፍራለች ይጨንቃል ለካሱ ስለዚህ የማይችልም ሰው ላይክ አይደል ጆይን ማድረግ ይችላል ነው በደንብ በድፍረት ይምጣ ነው። ምንም እኔ ጋር እኮ አልኩሽ ቅድም እየሻለው እኮ ስታበላሽ ሁሉ አንደኛ ጎበዝ ምል ሰው የመጀመሪያው ሰው እኔ ነኝ መሰለኝ። እያበላሽሽ እያየሁሽ በይው ነው የምለው። ለምን መሰለ የመጀመሪያው ነጻነት መስጠት ነው። እኔ ጋር አሁን ይልቅ እንደ ማስተማር ብቻ አይደለም የሚደረገው። አሁን መተበተው የሆነ ሰዓት ላይ አንድ ስኩ ብላኛለች ኤፍሬም በጣም እንትን ከማድረጉ የተነሳ ይመስለኛል እንግዲህ ኤፍሬም ማለት ምን ነው ስላት እዚች እንትን ላይ መጠጥ ቢኖርበት አንተንም አንፈልግ ነበር በጣም ተስታረክ እና በደንብ ነው እንጂ የሚያረጉት ምናምን በስራ በምናምን ጫና ስለሚኖር የሆነ ሰዓት እኔ ሁሉ አማልገባበት ሰዓት አለ። ሙዚቃውን ከፍቼ በሉት ሁሉ እላቸዋለሁ እርስ በርስ ልክ ፕሮግራም ላይ እንደሚጨፍሩት እርስ በርስ ጨፍሩት ሁሉ እላለሁ። ምክንያቱም ከጓደኛ ጋር ወይም እዛ ጋር ያለው ሰው ጋር እያልክ እንድታቃጥለው ካሎሪ በዛው ደግሞ የምታገኘው ደስታ የምታገኘው እረፍት በጣም ብዙ ነው። ስለዚህ ግዴታ እጅሽን እግርሽን ማለት አያስፈልገውም። ግን እኛ ጋር ኢትዮጵያ እስክስታ ፊትነስ ስትመጣ ግን እሱም ብቻ ሳይሆን ባህሉ ዝዋዜ መልመድ የሚፈልጉ ፐርሰናል እናሰለጥናለን። ቅድም ስትል ነበር መግቢያ ላይ ትልልቅ ፕሮግራሞች ሲኖሩ ደግሞ በስሬ በጣም ብዙ ተወዛዋዦች አሉና እነሱ ለሰርግ ላይ የተለያዩ ፕሮግራም ደግሞ እነሱን ፕሮግራም እንዲያደምቁ ምናምን እናደርጋለን። በብዙ አይነት መንገድ ነው የምንሰራው። ክሊፖችን ምን ብቻ ውዝዋዜን የተመለከተ ነገር ካለ ይፈለን ከባድ ጥያቄ ልጠይቅ። ከዚህ በኋላ በቃ በአንድ ሙዚቃ ብቻ አንድ ባህል ብቻ እየጨፈርክ ነው የምትኖረው ብትባል የምን ባህል ትመርጣለህ? ሌላ አይቻልም ብትባል? እኔ ሁሉንም ነው የምወደው። አሁን ማለት ይኸውልሽ አንድ እኮ ልመርጥ እችላለሁ ግን ይከፋኛል። ለምን መሰለህ አንድ ስትመርጪ ይሰለችሻል። የሆነ ሰዓት ላይ ይሰለችሻል። እኛ ሀገር እኮ አንድ ባህል ነው ብለሽ ለምሳሌ አሁን አንቺን ከኦሮምኛ አርሲን ብልሽ አርሲ አንድ ጭፈራ ነው የሚመስልሽ። ይኸውልሽ አርሲ ራሱ በዴፋ ወይፋ ላንጋኒፋ የሚባል 3 አይነት አጨፋፈር አለው። ከዛ እንደያካው እንደንተኑ ነው። አሁን ወሎ ወይ ሰቆጣ ሶራ ተብሎ የሚባል ጭፈራ ታውቃለህ? አሁን ሶራ ተብሎ ነው ላስታ አለ ሶራ አለ ሰቆጣ አለ 3 አይነት የማይገናኙ ጭፈራዎች ናቸው። እንደንተነ እኮ ነው። ግን እኔ አሁን ይሄንን ብቻ ነው ብዬ አሁን ለመርጠው የምችለው አይመስለኝም። ሞዳቸው እኮ አሉ በጣም ሞዳቸው ማለት ስገባ ኢነርጂን የሚቀይሩት ግን እንደዛው ማልወደውን ባህል የለም ማለት እኔ እንደወደው የሚያደርገኝ ይመስለኛል ዘፈን ነው። ቆንጆ ዘፈን ከሰማሁኝ ሃይፕ ያደርጋል። የብዙ ሰው እንትን ላይ ግን ኤፊ ሲባል መጀመሪያ እንቅጥቅጡ ይመስለኛል የሚመጣበት ጃምኛው ሁሉም ሰው እሱን ይመስለኛል። ወልቄው ቅጫ መለቀው የምትበር ነው ጃምኛው። እኛን ሌላ ሰው ካስመረጥ ሁሉም ጎጃምኛ ነው የሚመርጥብህ አንድ ባህል ብቻ። በጣም ነው የምወደው ዋክት በጣም ኢፊ ላይክ
በጣም ሰዓታችን በጣም እየሄደ ነው። አይ ነው ግን ይህን ጥያቄ ሳልጠይቀው እያየሁት ነበር። እንትን ላይክ አሁን አብዛኛውን ጊዜ አንተን የሚያውቅ ሰው ጭፈራ መዝናኛ ነው አይደል? ላይክ ስትጨፍር ስትስቅ የሚያይ ሰው ላይክ የሚከፋ አይመስለውም። እና ህይወት ደግሞ በጣም በውጣ ውረድ የተሞላች ነች። በጣም የከፋ ሞመንትን ታስታውሳለህ? ህይወት ላይ በጣም የተሰበርክበት ሞመንት? እግዚአብሔር ይመስገን እኔ አሁን የምወዳቸውን ወይም በቅርብ የምለው ሰው ሞቶብኝ አያውቅም፣ አጥቼም አላውቅም። የተመሰገነ ይሁን እስከዛሬ መድኃኒዓለም በጣም ነው የሚወድኝ። ግን በጣም ከባድ ጊዜ የምላቸው መኪና አደጋ ጊዜ 3 መኪና አደጋ ገጥሞኛል። ማለት አጠገብ የነበሩ ሰዎች ሞተዋል ምናምን። ከዛ ውስጥ እንዲህ ጭረት ሳይኖርብኝ 3 ጊዜ ተርፌያለሁ። እና እነዛ ጊዜዎች በጣም ከባድ ነበሩ ለኔ። ማለት መኪናው ተገለባብጦ ገቢናን ያለውት በእኔ ጋር ነው የተጋጨው። መኪናው ተጨመራርቋል። ማለት መኪናው ከጥቅም ውጭ ሆኖ በምን ጥበብ መድኃኒዓለም እንደዚህ አንስቶ እንዳወጣኝ ሁሉ ሳስበው ይገርመኛል እኔ። እና ከዛ ውስጥ የወጣሁበት ጊዜ በጣም ስትረስ ነበረው። መኪና ውስጥ መግባት አሁን ድረስ መኪና ሹፌር ፈጠን ካደረገ በእግር ፍሬን ይዛለሁ ቀላል አለ እና አትፍራ ምን ይሉኛል። አይ መፍራት አይደለም 3ቱም ፍጥነት ባለመቆጣጠር እንደነበር አስተውሳለሁና አንደኛው ደግሞ ይሄ ረጅም ሰዓት ራሴን ስችበት ነበር ምናምንና እነሱን ቀናቶች ሳስብ ይሄ መድኃኒዓለም እንትን እየሰጠኝ ነው ድጋሚ የመኖር ህይወት እየሰጠኝ ነው ብዬ ስለማስብ እነዛ ጊዜያቶች በጣም ለኔ ከባድ ጊዜያቶች ነበሩ። ከዛ ውጪ ግን ነገሮች ቢያስከፉ ቢደብሩ ምናምን ልክ ትሬኒንግ ቦታ ስገባ ሁሉን ነገር ነው መረሳው። እንደነገርኩም ወደው ሙዚቃ ከፍታለሁ፣ አብሬ እየዘፈንኩ ነው። ከዛ የምታገኛቸው ሰዎች ደግሞ ስላንተ ካንተ ህይወትና ካንተ ጉዳይ ጋር ምንም ግንኙነት የሌላቸው ሰዎች ናቸው። ስለዚህ አዲስ ሰው ነው የምታገኘው። ያንተን ህይወት ሊያስታውስ የሚችል ሰው የለም። መቶር ገጣው ነው እዛ በምን ይሳብ አሁን እዛ ውስጥ ገባለ ተመለሰ ስትወጣና ወደ ቤት ስትል ልታስታውሰው ትችል ይሆናል እንጂ ፍጹም እንደ ቴራፒም ነው። በጣም እንኳን አተረፈ ዋናው ነው ተርፈናል። በጣም ሰዓታችን እየሄደ ነው። አድማጮቻችን የምትገኙት አራዳ ኤፍኤም 95.1 ላይ ነው። ፕሮግራሙ ቶካቶክ ነው። ክብርኔት ትሬዲንግ አራዳ ኤፍኤም ጋር በመተባበር ዘውትር እሁድ ከቀኑ 8 ሰዓት ላይ የሚያቀርቡላችሁ ቶካቶክ የተሰኘው ፕሮግራማችን ነው። የስፖንሰራችንን ቅዱስ ማርብልና ግራናይት አብሮና ያለው ማርብልና ግራናይትን በጣም ከልብ እናመሰግናለን። እንግዲህ ሁላችሁም ህንጻ እየሰራችሁ ያላችሁ ሰዎች በሙሉ ምርጫችሁ እንደምታደርጉት እርግጠኛ ነን። የቦታ ለውጥም አድርጓል። ከነበረበት ቦሌ ጃፓን ኤምባሲ ወደ አዲስ ዋና መስሪያ ቤትና ማሳያ ኦልድ ኤርፖርት ከሆላንድ ኤምባሲ ፊት ለፊት አዲስ ባስከናባው ዘመናዊ ህንጻ ውስጥ ታገኙታላችሁ። በስልክ ቁጥር 0977 222299 ና በ0966 222233 ደውላችሁ ያለበት ድረስ ሄዳችሁ መጎብኘት ትችላላችሁ። ወደ ማጠቃለያችን መሄድ እንችላለን። አንድ አጭር ጥያቄ እንጠይቅህና ሰዓታችን ስለሄደ እንትን ሰውነት እንዴት ይገለጻል ለኤፊ? ወይም ደግሞ ሰው የሚለው ሰው ምን አይነት ሰው? ፈርሃ እግዚአብሔር ካለህና ለሰዎች የምታዝን ነገሮችን በእኔ ቢሆን ብለህ ማሰብ የምትችል አይነት ሰው ከሆንክ አንተ ለእኔ ሰው ነህ ብዬ አስባለሁ። ማለት ሰው ነን እኛ፣ አምላክ ወይ ፈጣሪ አይደለንም ወይ መልአክ አይደለንም። ግን ምንም ነገር ሲሆን ይህ ነገር በእኔ ቢሆንስ እኔ ብሆንስ እዛ ቦታ ላይ ብለህ ማሰብ የምትችል ሰው ከሆንክ ብዙ ነገሮች ላይ በጣም ጥሩ አመለካከት ይኖርሃል። ለሰዎች የምታዘን የሚያዘን ልብ ይኖርሃል። ሩህሩህ ትሆናለህ ብዬ አስባለሁ። አንዳንዴ መጥፎ የሚያደርገን ምን መሰለክ? ሰዎችን ይሄ ነገር እኮ አይደለም ብለህ አስተያየት ለመስጠት ይሄ ልክ አይደለም ብለህ የምታስብ አይነት ሰው ስትሆን አደገኛ ነው። ቢያንስ ሩህሩህ ሆነህ መሆን ማዘን የምትችል ልብ ያለ ሰው ከሆንክ ከምንም ጋር ትኖራለህ። አድማጮቻችን ሰዓታችን በጣም ሄዷል። አብራችሁን ስለቆያችሁ እናመሰግናለን። ቀጣይ ሳምንት እስከምንገናኝ ድረስ ቸር ሰንብቱ። አራዳ ኤፍኤም 95.1 ውለው የሚያመሹ